ሰላም እንዴት ናቸው? ውድ የአርሰናል ደጋፊዎች በሙሉ ዛሬ የተለያዩ የአርሰናል መረጃዎች በተለይም አሰልጣኝ ሚካኤል አርቴታ፣ ቪክተር ዮኬሬስ እንዲሁም ደግሞ ጋብርኤል ማርቲኔሊ ከትላንትናው የሰንደርላንድ ድል በኋላ 3-0 ካሸነፈን በኋላ ምን አለው የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ ላይክና ሰብስክራይብ እንታደርጉን ስንል በትህትና እንጠይቃለን። እንደማትሳፍሩን እናምናለን። በቀጥታ ወደ አስተያየቶቻችን እናምራ። የመጀመሪያ አስተያየቶቻችን የሚሆነው የጋብርኤል ማርቲኔሊ አስተያየት ነው። በፕሪሚየር ሊጉ ጨዋታ እየቆየ ሲሄድ ሜዳው ክፍት ይሆናል። እነሱ ሊያጠቁን ሲሞክሩ እኔና ተከላካዩ ብቻ ቀረን። እኔም ከእሱ ፈጥኜ ኳሱን ለቪክተር አቀበልኩት። ባለፈው ቀን የቪክተርን ጎል የሰረኩት መስሎኝ ነበር። ዛሬ ግን 2 ግብ እንዲያገባ ረድቼዋለሁ፣ አሲስት አድርጌያለሁ። ስለዚህ እሱም አንድ ጎል ሊያበድረኝ ይገባል። መከላከያችንም ሳሊባና ጋቢ ሪቺ በጣም አሪፍ ነበሩ። ጎል እንዳይገባብን በጣም ጠንክረው እየሰሩ ነው። ውጤቱንም እያያችሁት ነው እያለ ይገኛል። እንግዲህ ማርቲኔሊ ልክ ነው። እንግዲህ ጋብርኤል ማርቲኔሊ የሰጠው አስተያየት በተለይም የባለፈው አይ ቲንክ የካሪያት አልማቲ ጨዋታ ይመስለኛል። በዛ ጨዋታ ላይ ቪክተር ዮኬሬስ የሚያገባውን ኳስ ነው እንግዲህ የቀማው ማርቲኔሊ። እንግዲህ ከሀቨርትስ ለቪክተር አሻገረለት። ከዛም በኋላ ደግሞ ቪክተር ዮኬሬስ ለማግባት ጥረት አድርጎ ኳሱን ነክቶ ወደ ጎል መታው። ከዛም በኋላ የሚገባውን ኳስ ጋብርኤል ማርቲኔሊ በቀላሉ አስቆጠረው። ያው ይገባል ብለው ያሰበ አይመስለኝም ያ ኳስ የካሪያት አልማቲ ኳስ። ነገር ግን ጋብርኤል ማርቲኔሊ እንደሰረኩት ነው የተሰማኝ ያለው። ስለዚህም እንግዲህ ተከላካዮቹን በፍጥነት ቀደሜ የሰንደርላንድን ማለት ነው ከዛም በኋላ ከበረኛው ጋር ተገናኘው። በዛን ሰዓት ለቪክተር ዮኬሬስ ሰጠሁት። የማገባውን ኳስ ለቪክተር ዮኬሬስ ሰጠሁት። ምክንያቱም ደግሞ በካሪያት አልማቲ ጊዜ ኳስን የሚያገባውን ኳስ ስለከለከልኩት ነው የሚል አስተያየት መስጠት ችሏል። ማርቲኔሊ እንግዲህ በየጊዜው ራሱን እያሻሻለ የሚገኝ በተለይም ሲዝኑ ሲጀምር እጅግ በጣም ሲያቃጥለን የነበረ የክንፍ መስመር ተጫዋች እንደሆነ ይታወቃል። ነገር ግን በትላንትናው ዕለት እጅግ በጣም ምርጥ እንቅስቃሴን ማድረግ የቻለው እንዲሁም ደግሞ በተለያዩ ተከታታይ ጨዋታዎች ወጥ የሆነ አቋምን እያሳየ ይገኛል። እጅግ በጣም ለአርሰናል ጠቃሚ እየሆነ መጥቷል። ተቀይሮ ገብቶ ነው እንግዲህ አሲስት ማድረግ የቻለው የተጫዋች ማርቲኔሊ በጣም ግሩም የሆነ ተጫዋች እንደሆነ ራሱን እያስመሰከረ ይገኛል። ከሊሳንድሮ ትሮሳርድም ከኖኒ ማዱዌኬም የተሻለ እንደሆነ በተለይም ከኖኒ ማዱዌኬ ሞር ፖዚቲቭ ነገሮችን የሚያደርገው እንግዲህ ማርቲኔሊ እንደሆነ በተከታታይ ጨዋታዎች እያስመለከተን ይገኛል። በባለፈው የሊድስ ጨዋታ ላይም እንግዲህ ለቪክተር ዮኬሬስ አሲስት ማድረግ ችሏል። አሁንም ለቪክተር ዮኬሬስ አሲስት ማድረግ ችሏል ተቀይሮ በመግባት እንግዲህ ግሩም የሆነ ጊዜን እያሳለፈ ይገኛል በአርሰናል ቤት። እንዲሁም ደግሞ አያይዞ ምንድን ያለው ስለ ተከላካዮቹም ተናግሮ ነበር። አንድ ጎል ሊያበድረኝ ይገባል ከዚህ በኋላ ካለ በኋላ ስለ ቪክተር ዮኬሬስ መከላከያችን ሳሊባ፣ ጋቢና ሪቺ እንዲሁም ደግሞ ቲምበር ጎል እንዳይገባብን በጣም ጠንክረው እየሰሩ ነው። ውጤቱንም እያያችሁት ነው እያለ ይገኛል። እውነቱን ነው እንግዲህ በጣም ጠንካራ የመከላከል ብቃት እንዳለን በተደጋጋሚ እያስመሰከርን እንገኛለን። እኛ ብቻ አይደለንም፣ የተለያዩ ውርዶችም እየመሰከሩ እንደሚገኙት መከላከያችንን እጅግ በጣም ነው የሚፈሩት። በተለይም እነዚህ አራቱ ቲምበር፣ ሳሊባ፣ ጋብርኤል፣ ካላፊዮሪ በሚሰለፉበት ሰዓት ላይ እጅግ በጣም ጠንካራ ነው አርሰናል የምንመለከት ይሆናል። እንዲሁም ደግሞ ጋብርኤል ባይኖር ወይ ደግሞ ዊሊያም ሳሊባ ባይኖርና ሞስኬራ ቢኖር ራሱ በጣም ጠንካራ እንደሚኖር፣ ሂንካፔ ቢኖርም ከሁለት አንዱ ጋብርኤል ወይ ደግሞ ካላፊዮሪ ወይ ደግሞ ሌላ ተጫዋች ባይኖር ሂንካፔ ምርጥ እንደሆነ በተደጋጋሚ እያሳየን ይገኛል። በተለይ ደግሞ እነዚህ አራቱ ዛሬ የተሰለፉት ቋሚ አራቱ ተጫዋቹ በጣም የሚያስደንቅ የመከላከል ብቃት እንዳላቸው መመልከት ችለናል። አርሰናል ተቀያሪውም አሪፍ ነው በመከላከል ረገድ፣ እንዲሁም ደግሞ ቋሚውም እጅግ በጣም ምርጥ እንደሆነ እየተመለከትን እንገኛለን። እንግዲህ አርሰናል መከላከል ምን ያህል ትልቅ ጠቀሜታ እንዳለው የዓመቱ መጨረሻ ላይ የሚያሳየን ይመስለኛል። ቪክተር ዮኬሬስ አስተያየቱን መስጠት ችሏል። ምንድን ነው ያለው? ይህ የጨዋታው ኮከብ ቪክተር ዮኬሬስ ሰንደርላንዶች በጣም ጥሩ ቡድን ናቸው። በጣም ጠንካራና በረጅም ኳስ ጎበዝ በመሆናቸው ጨዋታው ትግል ነበር። አንዳንድ እድሎችን አግኝተው ነበር፣ ግን በአጠቃላይ እኛ በደንብ ተከላክለናል።
3 ጎል አግብተን ማሸነፋችን ጥሩ ውጤት ነው። እንደ አጥቂነቴ ጠንክሬ በመስራት ቡድኑን በጎል ለመርዳት እሞክራለሁ። ብዙ ተጫዋቾች ከተቀያሪ ወንበር መጥተው ለውጥ ማምጣታቸው ለቡድኑ ጥሩ ምልክት ነው እያለ ይገኛል። እንግዲህ ቪክተር ዮኬሬስ የጨዋታው ኮከብ እውነቱን ነው። እንግዲህ ሰንደርላንዶች በጣም ጥሩ ቡድን ናቸው። በጣም ጠንካራ በረጅም ኳስ የሚጫወቱ ናቸው። በተለይም ያላቸው የፊዚካል ብቃት ረጅም ኳስ እንዲጫወቱ አድርጓቸዋል። በተለይም አጥቂዎቹ እጅግ በጣም ጠንካራ ነበሩ፣ እንደነ ብሮቢ የተባለው እንዲሁም ደግሞ ሁሉ ማለት ይቻላል ሳዲቂ ዲያራም በተመሳሳይ እጅግ በጣም ጠንካራ ነበሩ። ተከላካዮቹ በተመሳሳይ እጅግ በጣም ጠንካራ ነበሩ። ኖኒ ማድዌኬ አልቻላቸውም ነበር ተከላካዮቹ እንደነ ማዳቫን ማለት ነው። እንግዲህ እነዚህን ተጫዋቾች አልቻላቸውም ነበር። ፊዚካሊ እጅግ በጣም ጠንካራ እንደሆኑ አንድን ተጫዋች ለ2-3 ነበር ለመግፋት ሲሞክሩ የነበሩት አርሰናሎች፣ ነገር ግን አልቻሉትም ነበር። በተለይ ብሮቢ የተባለው እጅግ በጣም ጠንካራ ነበረ፣ ነገር ግን በሚገባ ነው የተቆጣጠረው ዊሊያም ሳሊባ ተጫዋቹን። ጉልበት ሲኖረው እንጂ በቴክኒካል ረገድ ዊሊያም ሳሊባ እጅግ በጣም በልጦ ተቆጣጥሮት ነበረ መጫወት የቻለው። እጅግ በጣም ድንቅ ጊዜ ነው ማሳለፍ ይቻላል። ጋብርኤል ማጋሌሽን በተመሳሳይ ሲያወጣቸው የነበረው ኳሶች እጅግ በጣም አስደናቂ ናቸው። እድሎችን አግኝተው ነበረ፣ ነገር ግን እንግዲህ የእኛ ተከላካይ ግብ ጠባቂያችን አትርፈውናል ማለት ነው። ማሸነፋችን በጣም ጥሩ ውጤት ነው እንደ አርሰናል እያለ ይገኛል ቪክተር ዮኬሬስ። እንዲሁም ደግሞ ጎል በማስቆጠሩ እጅግ በጣም ደስተኛ እንደሆነ ነው እየተናገረ የሚገኘው። በተለይም ተቀይሮ ገብቶ 2 ጎልን ነው ማስቆጠር የቻለው። 2 አሪፍ የሚባሉ ጎሎችን ነው ማስቆጠር የቻለው። በተለይ መጀመሪያው ኳስ ተንሸራቶ እንደዚህ አይነት ሹት ያልጠበቅኩም ነበር። ከየትኛውም አጥቂ የማይጠበቅ ወርቁ እንደዚህ አይነት ሹት የማይጠበቅ በፕሪሚየር ሊጉ አይነት ነው። በተለይም ፈጣን ነው ፕሪሚየር ሊጉ ይባላል። ተከላካዮቹ ፈጣን ናቸው ይባላል። ለዛም ነው ቪክተር ዮኬሬስ የከበረው ሲባል ነበር። እኔ በግሌ ባልስማማም፣ ነገር ግን በሚገባ ነው ተንሸራቶ ተከላካዮች ሳይቀድሙት ወርቆ እንደዚህ አይነት ሹት መምታት በጣም አስገራሚ ነገር ነው። 3 ጎል አስቆጥረን 2 ጎሉን ደግሞ ቪክተር አስቆጥሮ ሁለተኛውን ኳስ በሚገባ ኦፍሳይድ ትራክ አጠባበቁ ሁሉም ነገር የሚገርም ነበር። በሚገባ አስቆጥሯል፣ 2 ጎል አስቆጥሯል። አሁን እንግዲህ የአርሰናል ቶፕ ስኮረር መሆን ችሏል በፕሪሚየር ሊጉ ማለት ነው። የፕሪሚየር ሊጉ የአርሰናል ቶፕ ስኮረር ቪክተር ዮኬሬስ መሆን ችሏል። አሁን ላይ በፕሪሚየር ሊጉ 14ተኛ ደረጃ ላይ ይገኛል። እንግዲህ ከተለያዩ ተጫዋቾች በመብለጥ ማለት ነው። እሱ በአሁኑ ሰዓት ላይ በ8 ጎል እንግዲህ 14ተኛ ደረጃ ላይ መቀመጥ ችሏል። ከነ ቮልትማደ በጣም ሲወራላቸው ከነበረው ከቮልትማደ የኒውካስትሉ ተጫዋች ከነ ኮዲ ጋክፖ እንዲሁም ደግሞ ከተለያዩ ተጫዋቾች በበለጠ ላይ ደረጃ ላይ ነው የሚገኘው። እንግዲህ ተጫዋች ምርጥ ጊዜ ነው በአርሰናል ቤት እያሳለፈ የሚገኘው። እንግዲህ አሁን ላይ ልምድ ሞር ሲኖረው እንዲሁም ደግሞ ሞር ጨዋታዎችን በሚጫወትበት ሰዓት ላይ በእርግጠኝነት እሱ ቶፕ 3 ቶፕ 4 ውስጥ እንደሚገባ የፕሪሚየር ሊግ ጎል ስኮረር ቶፕ 3 ቶፕ 4 ውስጥ እንደሚገባ ያለምንም ጥርጥር መናገር ይቻላል። ምክንያቱም ደግሞ አሁን 8 ጎል ነው ያስቆጠረው ቪክተር ዮኬሬስ። በ3ኛ ደረጃ ላይ ያለው ደግሞ 12 ጎል ነው ማስቆጠር የቻለው። እንግዲህ 12 ጎል እጅግ በጣም ትንሽ ነው። እንግዲህ ወደ 4-5 ጎል ነው የቀረው እንግዲህ ይህ ተጫዋች ለመድረስ በ3ኛ ደረጃ ላይ በአንቶኒ ሴሜንዮ 12 ጎሎችን በማስቆጠር ማለት ነው። ያው በፕሪሚየር ሊጉ ልምድ ስላላቸው ነው እና አንቶኒ ሴሜንዮ፣ ሁጎ ኤኪቲኬ ብቻ ትንሽ በ4ኛ ደረጃ በ10 ጎል ያው በ2 ጎል ልዩነት ነው እንጂ እነ ካልቨርት ሌዊን ልምድ ያልናቸው እንደነ ጆ ፔድሮ መቤሞ እንግዲህ በአንዳንድ ጎል ነው ልዩነታቸው። አሁን ላይ ከቪክተር ዮኬሬስ ጋር እጅግ በጣም ሲወቀስ የነበረ ተጫዋች እንደሆነ ይታወቃል። ቪክተር ዮኬሬስ ገና ወደ አርሰናል እንደመጣ በጣም ብዙ ሲፈለግበት ነበር። ነገር ግን ከነ ቮልትማደ በተለይ በጣም ሲወደስ የነበረ ተጫዋች ከነ ሪቻርልሰን ከነ ማቴታ በላይ ሆኖ ነው እንግዲህ አሁን ላይ የፕሪሚየር ሊጉን ኮከብ ግብ አግቢነት በ14ኛ ደረጃ ላይ መቀመጥ የቻለው። በሚቀጥሉት ጨዋታዎች ደግሞ በእርግጠኝነት የተጫዋች ቶፕ 3 ውስጥ ቶፕ 4 ውስጥ እንደሚሆን በእርግጠኝነት መናገር ይቻላል። በቀጣይ ዓመት ደግሞ ጎልደን ቡቱን እንደሚበላም ያለ ጥርጥር መናገር ይቻላል። እያሳየ የሚገኘው ፐርፎርማንስ እጅግ በጣም የሚያስገርም ስለሆነ ማለት ነው። ይህን ይመስላል እንግዲህ ቪክተር ዮኬሬስ እና የጋብርኤል ማርቲኔሊ አስተያየት። በቀጥታ ደግሞ አሁን ደግሞ የሚኬል አርቴታን አስተያየት እናስከትል።
በመጀመሪያ ደረጃ የተጠየቀው ስለነገው ስለሚደረገው የማንቸስተር ሲቲ እና ሊቨርፑል ጨዋታ ትመለከታለህ ወይ ተብሎ ጠይቆ ነበር። ዛሬ ማታ ቆንጆ ራት እበላለሁ፣ ነገ ደግሞ ለብሬንትፎርድ ጨዋታ መዘጋጀት ተጀምራለሁ። ምክንያቱም እሱም ከባድ ጨዋታ ነው። በዛ መሀል ግን ያንን ትልቅ ጨዋታ ሲቲ ከሊቨርፑል እመለከታለሁ። ምንም ማለት አይደለም። የፈለግነውን ለማሳካት ገና ብዙ ጨዋታዎችን ማሸነፍ አለብን። ስለዚህ አሁን ስላለንበት የ9 ነጥብ ብልጫ ሲቲ ጨዋታው ስለሚቀረው ብዙ አናስብም እያለ ይገኛል። እንግዲህ ልክ ነው። የ9 ነጥብ ልዩነት ምናምን ብሎ መጨነቂያ መኩራራት ይሄ ብዙ ነው ምናምን ብለን ማሰብ አያስፈልግም። ሲቲ አሸነፈም ተሸነፈም እንግዲህ የኛ ማሸነፍ እስከ መጨረሻው ድረስ ግድ ስለሆነ እንግዲህ አሁን ላይ በሰው በማንቸስተር ሲቲ ላይ ቋጥረን ከዛም በኋላ ማንቸስተር ሲቲ በመሸነፉ ምክንያት ፕሪሚየር ሊጉ ማሸነፍ አንፈልግም። እኛ እንችላለን፣ ማሸነፍ እንችላለን፣ በራሳችን ማሸነፍ እንችላለን። አሁን ባለው ጋፕ ማሸነፍ እንችላለን። ስለዚህም እንግዲህ አሁን ላይ ምንም ማንቸስተር አሸነፈ ሊቨርፑል አሸነፈ ብለን ብዙም እንትን የምንልበት ጉዳይ አይደለም። አሁን ዛሬ ያሳዩን ፐርፎርማንስ እጅግ በጣም የሚያስገርም ነው። አጨዋወታቸው እጅግ በጣም አሪፍ ነው ምናምን ልንላችሁ ሳይሆን በቃ አጥቂዎቹ ሻርፕ ከሆኑ የሚያገኙት እድል የሚጠቀሙ ከሆኑ ከፔናልቲ ቦክስ ውጭ እንደዚህ በሎ ብሎክ የሚጫወቱ ቡድኖች እንደዚህ አይነት ከፔናልቲ ቦክስ ውጭ አስቆጥሮ የሚያስከፍታቸው ካለ በሴት ፒስ የምናስቆጥር ከሆነ አርሰናል የሚከብደው ቡድን ያለ አይመስልም። ምክንያቱም ደግሞ አጥቅተው የሚጫወቱት በካውንተር እነ ማርቲኔሊ ያሉ ከእንደገና ደግሞ በጣም ተከላክለው ይጫወቱ እነ ዙቢሜንዲ እነ ራይስ ከፔናልቲ ቦክስ ውጭ በመምታት የሚያስገርም ጎሎችን በማስቆጠር እንዲከፍቱ ማድረግ ይቻላል። ጎልን እንዲያስቆጥሩ የመከላከል ሀሳባቸውን ብትንትን ማውጣት ይቻላል። እነ ቪክቶር ዮኬሬስ ያገኙትን አጋጣሚ ተንሸራተውም ሆነ እንግዲህ ቆሞ በእንደዚህ አይነት ሹት የሚያስቆጥሩ ከሆነ ከእንደገና ደግሞ እነ ጋብርኤል ማጋሬሽ፣ ዊሊያም ሳሊባ፣ እነ ሂንካፔም ኦለ ካላፊዮሪ ሌላም ተጫዋች ማርቲኔሊም ሊሆን ይችላል በግንባር የሚያስቆጥሩልን ከሆነ እንግዲህ አርሰናል እጅግ በጣም ምርጥ ይሆናል። እንግዲህ የአርሰናል ውስጥ በርካታ የሴት ፒስ አስቆጣሪዎች በግንባር ኳስ አየር ላይ ኳስ አስቆጣሪዎች አሉ። ከሀቨርትስም ተመልሷል። ቪክቶር ዮኬሬስ ነው። በፔናልቲ ቦክስ ውስጥ አይምሬ ሆኗል። ስለዚህም እንግዲህ በሴት ፒስም ያስቆጥርልናል፣ በጨዋታም ያስቆጥርልናል፣ በኦፕን ፕሌይም ያስቆጥርልናል። ስለዚህም አርሰናል ከዚህ በኋላ ይከብደዋል ተብሎ አይጠበቅም። እንደዚህ ጎል የሚያስቆጥር ተጫዋች ካለው እና የቤሪቼ ኤዜ አሪፍ ፐርፎርማንስ ላይ ከሆኑ እንዲሁም ደግሞ ኦዴጋርድ ወደ ሜዳ የሚመለሱ ከሆነ 100% ፊት የሚሆኑ ከሆነ እነ ቡካዮ ሳካ ሲመለሱ እንግዲህ ምርጥ ይሆናል ብዬ አስባለሁ። አርሰናል ከዚህ የተሻለ ይሆናል ብዬ አስባለሁ። እናንተን ሀሳብ አስተያየት አሳውቁኝ። ነገር ግን ለነገው የዛሬውን ጨዋታ ይሄ ማለት የዛሬው ጨዋታ እንግዲህ መቋጠር ግዴታ ነው። ሲቲ ቢሸነፍ ሞር ጫናው በሲቲ ላይ ይሆናል። ሲቲ ቢያሸንፍ ደግሞ ሞር ቀጣይ ጨዋታ ሲቲ ስለሆነ መጀመሪያ የሚጫወተው ትንሽ ለአርሰናል ጫና ሊሆን ይችላል ነው። ግን ማንቸስተር ሲቲ የሚሸነፍ ይመስለኛል። እኔ በግሌ አቻ የሚወጣ አይመስለኝም፣ የሚሸነፍ ነው ይመስለኝ። 2-1 2-0 ወይ 3 እንደዛ ሁሉ የሚቆጠርበት ይመስለኛል። የእናንተ ግምት የማንቸስተር ሲቲ እና የሊቨርፑል ጨዋታ ላይ በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ሌላኛው ደግሞ የጠየቀው ሚካኤል አርቴታ ስለ ቪክተር ዮኬሬስ ነው። እንግዲህ የጨዋታው ኮከብ ተብሎ የተመረጠው ይህ ድንቅ ስዊድናዊ ተጫዋች ምን ታስባለህ ስለዚህ ተጫዋች ተብሎ ጠይቆ ነበር አሰልጣኝ ሚካኤል አርቴታ። አዎ በገባበት መንገድ ወዲያውኑ ዝግጁ ነበረ። የቪክተር ስሜት ምን እንደሆነ ለማወቅ ይከብዳል። ምክንያቱም ዝም ብሎ ነው የሚያየህ። በደስታም ሆነ በሀዘን ብዙም አይደሰትምም አያዝንምም። በቃ ፊቱ ላይ የሚታወቅ አይነት ስሜት የለም። እኛ ደግሞ የምንፈልገው እንደዚህ ያለ መረጋጋትን ነው። በራሱ ላይ በጣም ጥብቅ ነው። እጅግ በጣም ፕሮፌሽናል የሆነ ተጫዋች ነው። ሁል ጊዜም ለመሻሻል ይጥላል። በራስ መተማመን የሚለው ቃል ለተጫዋች አስማት ነው። እሱ አሁን በራስ መተማመን ስላለው ብቃቱን ወደ ላይ እያሳደገ ነው። በራስ መተማመን ማለት ለአንድ ተጫዋች አስማት ማለት ነው። በጣም ነው የሚለውጥህ። የፈለግከውን ነገር ማለት ትችላለህ የራስ መተማመን ካለ። እኛም እሱን ለመርዳት ሁል ጊዜ ከጎኑ ነን። እሱም ውጤት እያሳየ ነው። አሁን በጣም ጥሩ ጊዜ ላይ ይገኛል። በየቀኑ ጎሎችን እያስቆጠረልን ይገኛል። እሱ የኛ ትልቁ አጥቂያችን ነው። ቪክተር ዮኬሬስ ከኛ ጋር ስላለ እጅግ በጣም ደስተኞች ነን። በሜዳ ላይ ብቻ ሳይሆን ከሜዳም ውጭ እያሳየ የሚገኘው ስነ ስርዓት ባህሪ እጅግ በጣም የሚያስገርም ነው። እኔ የምወደው አይነት ተጫዋች ነው። በጣም ነው የምወደው፣ በጣም ነው የማደንቀው።
እሱ ከኛ ጋር ስላለ ሁል ጊዜ ደስተኞች ነን። እኔ ብቻ አይደለሁም፣ የቡድን አጋሮቹም በጣም ደስተኞች ናቸው። ይህንን የሚያሳየው ደግሞ እሱ ጎል ሲያስቆጥር ምን ያህል ተጫዋቾች ደስ እንደሚላቸው ነው። ከዚህ በኋላ ያሉትን ጨዋታዎች ጎል ያስቆጥራል ብዬ አስባለሁ። የጀመረበት አጀማመር እጅግ በጣም ያሳዝን ነበር። በሱ ላይ ግን ተስፋ አልቆረጥኩም ነበረ። እሱ ምን ያህል ትልቅ ፖቴንሻል እንዳለው በልምምድ ሜዳ ላይ ከዚህ በፊት በነበረበት ቡድንም ማሳየት ችሏል። ስለዚህም በቪክተር ዮኬሬስ በጭራሽ ተስፋ አልቆረጥኩም ነበር። የተለያዩ ሰዎች የተለያዩ ነገሮችን በሱ ላይ ሲተቹት ነበረ። ነገር ግን እሱ አሁን ሁሉንም አፋቸውን እያሰጋ ይገኛል። በተለያዩ መንገዶች ጎልን እያስቆጠረ እኛን እየታደገ ይገኛል። እሱ እጅግ በጣም ትልቅ የፕሪሚየር ሊግ አጥቂ እንደሚሆን ያለምንም ጥርጥር መናገር እችላለሁ እያለ ይገኛል። እንግዲህ አሰልጣኝ ሚኬል አርቴታ እውነቱን ነው። እንግዲህ እጅግ በጣም በስነ ልቦና ረገድ እጅግ በጣም የተዘጋጀውን ቪክተር ዮኬሬስ የተመለከተ እንገኛለን። ያው አንድ ጎል ማስቆጠር ጀምር እንጂ የሚያስቆሙ እንደሌለ በተለያዩ ጊዜያቶች እንግዲህ ሲነገር ነበር። እኔም ስነግራችሁ ነበር። እንግዲህ ቪክተር ዮኬሬስ ትንሽ ብቻ ይግባው እንጂ ፕሪሚየር ሊግ ስላችሁ ነበር። አሁን ገብቶታል። ጎሎችን በተከታታይ እያስቆጠረ ይገኛል። ማርቲኔሊም ለእሱ አሲስት ማድረጉን አላቆመም። ተጫዋቹ ደግሞ በእርግጠኝነት ከዚህ በላይ የሚሻሻል ፖቴንሻል እንዳለው መመልከት እንችላለን። በተለይ ሞር ፍሪ ሆኖ በሚጫወትበት ሰዓት ላይ ሃላንድን የሆነ ሰዓት ላይ ለመያዝ በጣም ይሞክሩ ነበረ ተቃራኒ ቡድኖች በማንቸስተር ሲቲ ቤት ማለት ነው። በጣም ይሞክሩ ነበር እሱ ማርክ ለማድረግ። ከዛ በኋላ እንደማይችሉት ሲያውቁ ብዙ ማርክ ማድረግ አቁሙ። ቪክተር ዮኬሬስንም እንደዛ ይመስለኛል። ለ2-3 ነው አሁን ማርክ እያደረጉ የሚገኙት። ተስፋ ሲቆርጡ ለ3-4 ሆኖ ተስፋ ሲቆርጡ የዛኔ እንግዲህ ቪክተር ዮኬሬስ በነፃነት ሲጫወት በርካታ ግብ እንደሚያስቆጥር ከፔናልቲ ቦክስ ውጭ በተለይም በስፖርቲንግ ሊዝበን እያሳየ ነበረው። ከፔናልቲ ቦክስ ውጭም በፔናልቲ ቦክስ ውስጥም አሪፍ ድሪብል እያደረገ በተለይም ከሊድስ ዩናይትድ ጋር በመጀመሪያው በሜዳችን በነበረው ጨዋታ ላይ ያስቆጠረበት አይነት መንገድ በርካታ ግቦችን እንደሚያስቆጥር ያለምንም ጥርጥር መናገር እንችላለን። በቀጣዮቹ ጨዋታዎች ተመልከቱት። ከግራ መስመር እየተነሳ ኳስን ወደ ውስጥ ይዞ በመግባት እንግዲህ ሹት በማድረግ ጎልን ያስቆጥራል የሚል እምነት አለኝ። ከዚህ በኋላ ባሉት ጨዋታዎች ሞር ፍሪደም እየተሰማው እየመጣ ይገኛል። እንግዲህ ቪክተር ዮኬሬስ መልካሙን ሁሉ እንመኝለታለን። በጣም ተችቼው የማላውቀው ተጫዋች ነው ቪክተር ዮኬሬስ። እንግዲህ አውሬው ተመልሷል። እንግዲህ በቀጣይ ጨዋታዎች ደግሞ አሪፍ ነገር እንጠብቃለን ከቪክተር ዮኬሬስ። እንዲሁም ደግሞ ስለ ጨዋታው ጨራሾቹ ስለ ዮኬሬስና ስለ ማርቲኔሊ ጠይቆ ነበር። የመጀመሪያውን ጎል ካገባን በኋላ ምንም እድል አልሰጠናቸውም። ጨዋታው ክፍት መሆን ሲጀምር ጨዋታው ጨራሾቹን ተቀያሪዎቹን አስገባን፣ ማርቲኔሊና ዮኬሬስን። እነሱም የሚገርም ስራ ሰሩ። በልብስ መቀየሪያ ክፍል ውስጥ አሰላለፉን ስናገር የቪክቶርና የጋብሪኤል ማርቲኔሊን ስሜት አይቼ ነበር። ተቀይረው ሲገቡ ያላቸው ሚና ጨዋታውን ከመጀመር በላይ አስፈላጊ ሊሆን እንደሚችል ያውቃሉ። ይህ ለነሱ ልንነግራቸው የሞከርነው ዋናው መልእክት ነው። ጥሩ ነገር በየ3 ቀኑ በሚደረገው ጨዋታ ይህንን ተግባር እያዩት መሆኑ ነው። ጨዋታን እንዴት መቀየርና ቡድኑን ማሸነፍ እንደሚችሉ እያሳዩ ይገኛሉ። ለእነሱ በጣም ደስተኛ ነኝ። ሁል ጊዜም እነሱ እኛን እየታደጉን እየወጡ ይገኛሉ። እጅግ በጣም ነው የማመሰግናቸው ለሁሉም የቡድን አባላቶች ያለ ይገኛል። እንግዲህ እውነቱን ነው። በተለይ ዮኬሬስና ማርቲኔሊ እንደውም ሞር ከማርቲኔሊ ይልቅ እኔ በግሌ ኳሱን በሚመለከትበት ሰዓት ላይ አጠገቤ ለነበሩ ሰዎች ዮኬሬስ ያስፈልገናል በተደጋጋሚ ስል ነበረ። በተለይም የመጀመሪያው የሰንደርላንድና የአርሰናል ጨዋታቸው የወጣንበት ዋነኛ ምክንያት ቪክተር ዮኬሬስ አለመኖሩ ይመስለኛል። እኔ በግሌ ማለት ነው። በዛ ጨዋታ ላይ በጉዳት ምክንያት አልነበረም። ያው አይ ቲንክ ከበርንሌ ጋር መጀመሪያ አደረግን። ከዛም በኋላ ፈርስታፉን ጨርሶ ጎል አግብቶ ተቀይሮ ወጣ። ጉዳት አስተናግዶ በሁለተኛው አጋማሽ አልተመለሰም ከቡድኑ ጋር እንደወጣ ማለት ነው። ከዛም በኋላ በቀጣዮቹ ጨዋታዎች ደግሞ ቀጣዩ ጨዋታ ሰንደርላንድ ነበር። የሰንደርላንድ ጨዋታ ላይ አልተሰለፈም ነበር። በዛን ጨዋታ ላይ እጅግ በጣም ከብዶን ነበር 2 ጎል ብናስቆጥርም፣ ነገር ግን ገባብን፣ 2 ጎል ገባብን። ስለዚህም የቪክተር ዮኬሬስ አለመኖር እጅግ በጣም እንደጎዳን ተረድቼ ነበር። በዚህም ጨዋታ ላይ ግዴታ ያስፈልገናል። በተለይም እኔ ያሰብኩት ምንድን ነበር የመሀል ሜዳው ብልጫ እንዳይወሰድብን ሃቨርትስ በጭራሽ በመሀል ሜዳ እንዲሰለፍ አልፈለግኩም ነበር። እንደውም የበለጠ ኤዜ ቢሰለፍ። ከዛም በኋላ ደግሞ ጋብሪኤል ሄሱስ እና ከሃቨርትስ ሁለቱም ኦልሞስት ተመሳሳይ አጨዋወት ነው ያላቸው፣ ብዙም ልዩነት የላቸውም። ስለዚህም ሞር የመሀል ሜዳው ብልጫ እንዳይወሰድብን
ሃቨርትዝ እንኳን ቢኖር እንኳን ሞር እንደውም ዮኮሬስ ቢገባ ከጋብርኤል ይልቅ እያልኩ ነበረ። ከዛም በኋላ እንግዲህ አላሳፈረኝም። ዮኮሬስ ገብቶ በሁለተኛው አጋማሽ ገብቶ 2 ግብን አስቆጥሮ አርሰናልን ከፎይታ ነው የገላገለው። በተለይም ዮኮሬስ ሁለተኛውን ግብ ባያስቆጥር ኖሮ በእርግጠኝነት ጫናው እጅግ በጣም አርሰናል ላይ ይሆን ነበር። ጎልም ሊያስቆጥሩ ይችል ነበር። ነገር ግን ሁለተኛው ግብ ከገባ በኋላ ተስፋ መቁረጥን በሰንደርላንድ ላይ ተመለከትን። ነገር ግን በሌሎች ጨዋታዎች ላይ እንደ ልምዳችን እንጨነቅ ነበር። 1-0 ቢሆን ኖሮ እነሱም በጣም በርትተው ይጫወቱ ነበር። ስለዚህም ቪክቶር ዮኬሬስ በሚገባ ጨዋታውን መግደል ችሏል። እጅግ በጣምም አሪፍ ነገር ነው ማድረግ የቻለው ቪክቶር ዮኬሬስ። እንግዲህ ጨዋታውን ኮከብ ተብሎ መመረጥ ችሏል። እንኳን ደስ ያለን ልለው ይገባል። ከጎኑ ልንሆን ይገባል። እንግዲህ ቪክቶር ዮኬሬስ እጅግ በጣም ድንቅ ስራ ነው መስራት የቻለው ከማርቲኔሊ ጋር በመሆን። ስለ ማርቲን ዙቢሜንዲ የማጥቃት ብቃትም ጠይቆ ነበር ሚኬል አርቴታ። ከጠበቁት በላይ ጎበዝ ሆኖብኛል። በየቀኑ አብረኸው ስትሆን ግን መቼና የት ቦታ ላይ መገኘት እንዳለበት ስሜት ልዩ ስሜት እንዳለው ትረዳለ። የት ቦታ መገኘት እንዳለበት የሚያቅ የሆነ የሚነግረው ነገር ያለ ይመስለኛል ነው እያለ ያለው። የሆነ አንቴና አለበት የት ቦታ መገኘት እንዳለበት የሚነግረው እያለ ይገኛል። እንግዲህ ሚኬል አርቴታ በተለያዩ መንገዶች ጎል የማግባት ችሎታ አለው። የዛሬዋ አጨራረሱም ድንቅ ነች። ዙቢ ልዩ ተጫዋች ነው እያለ ይገኛል። እንግዲህ የሀገሩ ልጅ በሚገባ እያሞካሽ ይገኛል። እንግዲህ ሚኬል አርቴታ በሚገባ ሳምኖ ያመጣው ተጫዋች ለእኔ ቡድን ይሆናል ብሎ ያሰበው ተጫዋች እንደሆነ ይታወቃል። በተለይም የማንቸስተር ዩናይትድ ጨዋታ ነው እንጂ በጣም ምርጥ ተጫዋች እንደሆነ መመልከት ችለናል። ትንሽ አስተዛዝቦን በጣም አሳዝኖን ነበረ። የመጀመሪያ የሁለተኛው ዙር የማንቸስተር ዩናይትድ ጨዋታ 3-2 የተሸነፍንበት እጅግ በጣም አሳዛኝ እና አቃጣይ ጨዋታ። በዛ ጨዋታ ላይ ትንሽ ተሰራና ማንቸስተር ዩናይትድ ጎል እንዲያገባብን እንዲሁም ደግሞ እኔ በጣም መናገር የምፈልገው ያ ጎል ባይገባ ኖሮ ማንቸስተር ዩናይትድ ተስፋ ይቆርጣል። ሞር ከፍተው ጨዋታ በሁለተኛው አጋማሽ እንመለከታለን። የዛኔ ደግሞ አርሰናል ይቀጣል ብዬ አስብ ነበረ። ያው እንዳለመታደል ሆኖ እንግዲህ በሚያሳዝን ሁኔታ እንግዲህ ጎልን ተቆጥሮብን ተከታታይ ጎሎቹ ተቆጥሮብን 3-2 በሆነ ውጤት ተሸንፈናል። ነገር ግን ማርቲን ዙቢሜንዲ በተከታታይ ጨዋታ በሊድስ ዩናይትድ ጨዋታ በአሁኑ በሰንደርላንድ ጨዋታ ጎልን እያስቆጠረ በኦፕን ፕሌይ ጎልን እያስቆጠረ እንግዲህ ከዞራል። በተለይም የዛሬው ጎል ደግሞ እጅግ በጣም የመጀመሪያ ጎል ነው። የሊድስም ጨዋታ የመጀመሪያው ጎል ነው። በአሁኑም ጨዋታ የመጀመሪያ ጎል ነው። የመጀመሪያ ጎል ደግሞ በጣም ልዩ ነው አለ አይደል? የአሸናፊነት ጎል እና የመጀመሪያ ጎል እጅግ በጣም ልዩ ነው። ከቪክቶር ዮኬሬስ ሁለተኛ ሶስተኛ ግብ የበለጠ እንግዲህ የዙቢሜንዲ መጀመሪያ ጎል እጅግ በጣም ታስፈልገን ነበር። በተለይ በጣም ተከላክለው ነበር የሚጫወቱት። ከዛም በኋላ ከሱ ጎል መቆጠር በኋላ ትንሽ ከፈት ለማድረግ ሞከሩ። በዛ ሰዓት ላይ እንግዲህ እነ ቪክቶር ዮኬሬስ አጋጣሚ ያገኙ፣ 2 አጋጣሚዎች ያገኙ፣ ሁለቱንም ማስቆጠሩ ማለት ነው። ስለዚህም ለአርሰናል እጅግ በጣም ጠቃሚ ተጫዋች ሆኗል። እንግዲህ ማርቲን ዙቢሜንዲ ስለ ጨዋታው አጠቃላይ ሁኔታ ጠይቆ ነበር ሚኬል አርቴታ። በድሉ በጣም ተደስቻለሁ፣ በጣም ተደስቻለሁ። ጎል ሳይቆጠረብን መውጣታችን ትልቅ ነገር ነው። ምክንያቱም ሰንደርላንድ በጣም ከባድ ተጋጣሚ ነው። እነሱ በጣም ጥሩ ቡድን ናቸው። ጨዋታውን እያከብዱብሃል። በተለይ ኳስን በመቀማትና የእኛን ጫና ፕሬሸር በመስበር ረገድ ጎበዝ ናቸው። በጣም ጠንካራና በሚገባ የሰለጠኑ በመሆናቸው በጨዋታው ላይ የበላይነት ለመያዝ አስቸጋሪ ነበር። ነገር ግን ይህንን አስቀድመን እናውቅ ነበር። በትዕግስት መጠበቅ እንዳለብን እናውቅ ነበር። ጨዋታውንም በዙቢሜንዲ ድንቅ ጎል ከፈት ነው። ከዛም በኋላ ብዙም አልከበደንም እያለ ይገኛል። እንግዲህ እውነቱን ነው። በጣም ዝግ ነበሩ። ከዛም በኋላ በዙቢሜንዲ ጎል ተከፈተ። ከዛም በኋላ ተከታታይ 2 ጎሎችን አስቆጠረን። እጅግ በጣም ልዩ ምሽት ማሳለፍ ችለናል። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ የተከታተላችሁን ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ